ጸሎቱን እስክትጀምሩ ይደክማችኋል። እኛ ስላልጸለይን ይውልኩ ነጠላ የሚቆርጥ ምቀኛ ትውልድ። ገንዘብ እንደ ልብ የሚያገኙ ሰዎች እንደ ልብ ይጠጣሉ። ዕቃም ሲጠፋ ጠንቋይ ቤት። ለምርቃን አራት ነገር ያስፈልገናል። እነዚህ ሶስቱ ነገሮች ከጎደሉን ሰይጣን ሶስት ስራ ይሰራል። አንተ ምንም የለብኝም ትላለህ። ጸሎቱን እስክትጀምሩ ይደክማችኋል። ልክ ጸሎት ማለት አሁን ደክሞኛል ምናምን እስቲ ነገ ጸልያለሁ አትበሉት። እቺ ትንሽ እንትን መርጫ የለችም የመስታወት መርጫ፣ እሷ ላይ የጸሎት ውሃ አድርጋችሁ አንድ ጊዜ ቡን ስታረጉበት ድካሙም የለም። ወዲያው ጸሎታችሁን ጸልያችሁ ምን ብላችሁ ደበኛ አርፋችሁ ወይ ደግሞ ያንን ደክሞኛል ብላችሁ ስትተኙ ደግሞ ምንም አታርፉም። እንደው እዛ ተኝታችሁ ትሰራላችሁ። ስትነሱ ውልቅልቃችሁ ወጥቷል። እናርፋለን ያላችሁት ብሎኑ ተፈቷል በሙሉ። ግን ከጸለይክ እንቅልፍ ሰላም። እኔ እኮ ሰላማችንን እንዴት እንደጠላ ነው የሚገርመኝ ይሄ ነው። እስክትለምደው ድረስ በእርግጥ ይዋጋል። ያን ውጊያ ግን አታልፉትም። አንዳንዶቻችሁ ካለፋችሁት ግን ሰውነታችሁ እንደዛው ጥብቅ እንዳለ አርፋችሁ ትነሳላችሁ። በሰውነት ላይ ሌሊት አዛዥ ስለማይሆን በልተንበርከክ እና 16 ሰዓት ሰርቶም ይጸልያል። ያ አማረረው። እኛ ስላልጸለይን ይውልኩ ነጠላ የሚቆርጥ ምቀኛ ትውልድ ላይ ቆምክ እኮ። ነጠላ የሴቷን ነጠላ ይቆርጣል። እስቲ እንግዲህ ጓዳ ገብተው ፓንት የሚፈልጉ ምቀኞች ዘመድ መስለው ወገን መስለው ይናል ድረስ ተንኮለኛው ሲሄድ አንተ በቀኛው ላይ ስላላልክ እንደውም ደህናው ሰው ወደ መቀኝነት ትምህርት ቤት ነው የሚገባው። የምቀኝነት ትምህርት ቤት በቀላሉ ከሰዎች ጋር የሚያደርጋቸው ውሎች እንዲማር ያደርገዋል። ክፋትን እንዲማር ያደርገዋል። ለካ እነሱ ሌሊቱን ሙሉ የደከሙት የጀመሩት ስራና እድል በሙሉ በግራ በኩል ነው። ሁሌ የሚሰሩት በግራ በኩል ነው። ያ ደግሞ በግራ በኩል እንዲጥሉ የሚያደርጋቸው ያው ይሄ አይነ ጥላው አለ። አይነ ጥላ ዝም ብሎ እኮ አያሳብድም። አይነ ጥላ አያምም። ይኸው እንደምትመለከቱት ነው። አሁን ሰይጣን ያለበት ሰው እስቲ ተመልከቷቸው። ገንዘብ እንደ ልብ የሚያገኙ ሰዎች እንደ ልብ ይጠጣሉ፣ እንደ ልብ ይሰክራሉ። በኋላ ደግሞ ይታመማሉ። ጉበታቸው ይነካል፣ ጨጓራቸው ይላጣል። በቃ የሳቁ ጊዜ የነበረውን ነገር አያስቡም። በመጠጥ ይስቃሉ፣ በመጠጥ ይከባበራሉ፣ በመጠጥ ኃያል ይሆናሉ። ከዛ በኋላ ይደክማሉ፣ ይዝላሉ፣ ተስፋ ይቆርጣሉ። በዚህ አይነት ሂደት ብዙዎች ሰዎች አልፈዋል። ይሄ ሁሉ ደስታ ፍለጋ ነው። በስጋዊ ባህሪ ብቻ ይመቸን የምንል ከሆነ አይመቸንም። ለምን? የተሰወረ ሶስተኛ ፍጡር ጠላት አለብህ። ያ ሶስተኛው ፍጡር ምቾትን ይከለክላል። እንኳን በስጋ በመንፈሳዊም ህይወት እንኳን በአግባቡና በጸሎት የምንኖርበትን ህይወት ካለመድን አይመቸንም። ስለዚህ ትርምስምሱ የወጣ ትውልድ ነው የሚሆነው። ዕቃም ሲጠፋ ጠንቋይ ቤት፣ ከዛ ዛር ጉብ ብሎ ይመጣል። አፊለት ይባላል። ተመልሰን ደግሞ ለማፍላትም ሄደን እዛ ይፈቀድልናል። ቡና ለማፍላት እንኳን ሄዶ በቃ አፊለት ካላፈላሽ አይለቅሽም ይባላል። ከማፍላት ባሻገር ደግሞ አንድ 4 ወር ይቆይና ደግሞ ይቆጣል። ዶሮ ረጅለት ይባላል። ተና ደግሞ ይቆይና ይቆጣል። በግ ነው የጠየቀው ይባላል። እንዲህ እያልክ ተደብቀህ ለክፉ መንፈስ ግብር እየገበርክ ትኖራለህ። ግን በአንድ መቁጠሪያ እኮ የምታቆመው ነበረ። ጸጥበል ብለህ በኢየሱስ ክርስቶስ ስም ብለህ የምትቀጠቅጠውን ጸጥበል የምትለውን በመላእክት የምትገጽጸውን እየገበርክለት አንተ ላይ ንጉሥ ሆኖ ቁጭ። የእናቴ ዕቃቢ አባቴ ዕቃቢ ትላለች ደግሞ ልጅቱ ካንቺ ሲወለድ ተመልሳ እሷም እዛው እና ለዘመናት የተቀመጠ የተካበተ መንፈስ ህይወታችንን ጎድቶታል። እና በጣም ባደገኛ ሁኔታ ውስጥ ነው የምንገኘው። ለምርቃን አራት ነገር ያስፈልገናል። መጀመሪያ ጸሎት፣ ሁለተኛ አስተብርኮት መንበርከክ፣ ሶስተኛ ስግደት። እነዚህን ከለመድክ ውሸታም አትሆንም፣ አጭበርባሪም አትሆንም። መራቂውም ተመራቂውም ውስጣቸው ይዋሻል፣ ውስጣቸው ይክዳል፣ ውስጣቸው ያታልላል፣ ውስጣቸው ይሰርቃል፣
ውስጣቸው ይቀማል። የውጭው ቅሚያ ቀላል ይሆናል። ይባርከኻ አዶናይ ሚጽዮን ኦሴ ሸማይም በአሬጽ። ታሪካዊ መባረክ ከውስጥ መባረክ ከውጪ መባረክ የምናየው መባረክ የምናስበው ስራህን፣ ቢሮህን፣ መኪናህን፣ ገንዘብህን፣ ቤትህን፣ መውጫውን፣ በሩን ካልባረከው እኮ እሱም ጠላት ነው። ክፉ ዓይን ያርፍበታል። ቡዳ የድህነት መንፈስ ነው። ድሃ የሚያደርግ መንፈስ ነው። ድሃ የሚያደርገው ደግሞ ከጣዖት ውስጥ የመጣ ጠላት ነው። መብላትህን መጠጣትህን የማይወድ ጊዜውም ልክ እንደዚሁ ቡዳ ሆነ። በእኛም ቤት አንድ ወቅት ላይ 6ቱ ቃላተ ኦሪትን ታውቃለህ ይባል ነበር። 6000 ብር ነው። 10ቱ ቃላተ ኦሪትን ታውቃለህ ይባል ነበረ። እሱ 10000 ብር ነው። ታዲያ በኦሪቱን አንጂ ይባላል። ያልተባረከ ትውልድ ዓላማና ግብ መነሻና መድረሻ የለውም። መንደርታዊ ሆኖ የሚያልቅ ይሆናል። ታሪኩም ወዴትም የማያልፍ የማይዛመት ለትውልድም የማይሸጋገር ባዶ ይሆናል። እነዚህ 3ቱ ነገሮች ከጎደሉን ሁሉንም የምናዘጋጀው እኛ ስለሆንን ይዝረከረክብናል። ላይ እዚህ ጋር ስለ እንጀራ ስትደግም እዚህ ጋር ሰላቢ ይወስድብሃል። እዚህ ጋር ስለ ደሞዝ ስትሰራ እዚህ ጋር ገንዘብህ በቂ አይደለም። የሚቸኩል ጊዜ አለ። በረከትን የሚፋለም ጊዜ አለ። በረከትን የሚፋለሙ ሰዎች አሉ። የማይበቃቸው የማይጠግቡ አሉ። ምንም የማይረኩ አሉ። እነሱ በአንድ በኩል ይፋለሙሃል። ትደክማለህ፣ ምስጋና የለም። ትጥራለህ፣ ምንም የለም። እንደገና ሰርተህም ትበሳጫለህ፣ ደክመህም ትበሳጫለህ። ህሊናህ በቃ ካንተ ጋራ ራሱ የአእምሮም የሁሉም ነገር መከራ ነው። እግዚአብሔርን ስላላካፈልከው በሐሳብ በቃ አንተው ብቻ ትጨነቃለህ። የአእምሮ መድኃኒት ይሰጥሃል። በቃ ማንቀላፊያ ስትተኛም ስትነሳም ኪኒን ይሰጥሃል። ለመንቃት 1 ኪኒን፣ ለመተኛት 1 ኪኒን፣ 2 ኪኒን ትወስዳለህ ማለት ነው። ለመበረታታት ሌላ ውጪ እንደዚህ ነው። በቃ ለመንቃት ሰይጣን 3 ስራ ይሰራል። አንደኛው ያንተን ውጫዊ ኑሮ ያበላሻል። ሁለተኛው ውስጥህን ይረብሻል። ሶስተኛው አብሮህ ፕሮግራም ያወጣል። ከዛ በኋላ ደግሞ ተበላሸ እኮ ይላል። ደግሞ እንደገና መጨረሻ ላይ ተበላሸ ብሎ ይነግርሃል። እንደገና የአእምሮህና የህሊናህ ከሳሽ በመሆን ይሰለፋል። ከዛም በላይ ደግሞ እተወዋለሁ የምትለው ነገር ሳትተው ጭንቀቱ ይቀጥላል። እረ ምን አባቱስና ብለህ እንድትተው ራስህ ትወስናለህ። ግን ደግሞ አትተውም። አእምሮ ውስጥ እየተመላለሰ ሌሊት እንቅልፉን ይከለክልህና ቀኑም የድካም ሌሊቱም የድካም ያደርገዋል። ይሄንን የምንከላከለው ታዲያ በመቀደስ ነው። ምን በማለት ነው? በመንፈስ መቀደስ። ይሄ ነው በቃ። አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ። ና አግዘኝና አስወጣልኝ እልሃለሁ። ና አርዳኝ እልሃለሁ። በጸጋው እየተከላከልኩ ነው እንጂ የለብኝም ማለት አልችልም። ጠላት አለብኝ። ወደ ኋላ ረጅም ዘመናት የኖሩት አያቶቼ ቅድመ አያቶቼ ምን እንደሰሩ አላውቅም። ግን በጥንቃቄ በመመለከትና በመገነዘብበት ጊዜ አንዳንዶቹ ለግርማ ሞገስ አብሾ ወስደዋል። አንዳንዶቹ ለእውቀትና ለጥበብ አብሾ ወስደዋል። አንዳንዶቹ ይህንን ተቃውመው በመንፈሳዊ ድል አሸንፈው መንፈሳዊ ተስፋን እኔ እስካለሁበት ጊዜ ድረስ አድርሰዋል። እግዚአብሔር ስሙ የተመሰገነ። እኔ ያስኩት ይህንን የመናፍስቱን ትግል ከታገሉት አባቶች በኩል ያለውን የመረጥኩት። ይህንን የመረጥኩት በሰው ሕይወት ውስጥ ጠላትነት ያስቀመጠውን ክፉ ጠላት ማስወጣት፣ የተደበቀውን ማውጣትን የመረጥኩት። እናንተ ደግሞ ወይ ማስገባቱን ወይም የገባው እንዲቀመጥ ያለውን የመረጣችሁት። የገባው ይቀመጥ፣ ያልገባውም ይግባ፣ የታሰረው ይታሰር የሚል ሐሳብና ምኞት ያለን ይመስለናል። ምክንያቱም ክብራችን ጠፍቷል፣ ክብራችን ጎሎናል።
የእግዚአብሔር ክብር፣ የእምነት ክብር፣ የሞገስ ክብር፣ የጸጋው ክብር ጎሎናል። በቅርብ ሰሞን ውስጥ በማህበር ከተደራጁ እና ካደራጁ አካል ውስጥ ሰማሁ። ሲያሳድዱን ከነበሩ ወገኖች አንዱ ስለ መናፍስት ጉዳት መማር አለብን ሲል ሰማሁኝ። በጣም ገርሞኛል። ለጊዜው ነው ለጊዜው ይሆን ይህንን የተናገረው እያልኩ ማመንም ተስኖኛል። ምክንያቱም ጠቅላላ ሕዝቡ በመናፍስት መጎዳቱን ማመን ተስኖት የዛሬውን የዘመን የውድቀት ትውልድ አፍርተን እያየ ሰው ከህሊናው ጋር እንደማይኖር ማረጋገጫ እየሰጠን እኛኑ ሲያሳድዱን፣ እኛኑ ሲያባርሩን፣ እኛኑ ሲከሱን፣ እኛኑ ሐሰት ውንጀላ እና የጠንቋይነት መንፈስ ሲሰጡንና በየተቋማቸውና በየቤተ ክርስቲያኑ ሲሰብኩን የምንሰማው ነገር በእውነት የተወለድንበት ጀርባ ከጠላት ጋር የተያያዘ መሆኑን ከመዘንጋት ጋር የመጣ ውጤት ነው። በሌላ በኩል ደግሞ ክፉዎች ነን። የጥላቻ ወንበር እና ዕውቀት ስለያዘን ያንን ለማንጸባረቅ ስለምንቸኩል ፍቅር አይታይብንም። ፍቅራችንን በመንፈስ ተነጥቀናል። ዕውቀት አለን ግን እምነት የለንም። በእምነት ስናገለግል ደግሞ ዕውቀት የላችሁም ብለው ያሳድዱናል። አይ ጉድ! ጉደኞች አይደለን እንዴ? አሁን ሰባታችሁ ስትነጋገሩ ውስጣችሁ መሸመቅ የለም፣ ተንኮል የለም፣ ንቀት የለም። ይሄ ርኩሰት እኮ ነው። በመኖር ውስጥ የህይወት ርኩሰት እኮ ነው። በአገልግሎት ውስጥ የህይወት እኮ ርኩሰት ነው። ትተቻችሁ የለም፣ ትተሰዳደቡ የለም። ይሄ ነው ክርስትና። እንዲህ ነው እንዲህ የምንስት ይላል። ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ እኔን የሚያሳድደኝ ጉቦ አምጣ በሚለው አይደል? ጉቦ ሰጥቶ እኮ ቦታ መያዝ አልተቸገርኩም። ስቀርባችሁ አላግባቡ መቅረብ አልፈለኩም። ቀርቤም ደግሞ ስላየሁ አትጠግቡም። ደግሞ ችግሩ እኮ ይሄ ነው። ደግሞ አትጠግቡም። ተሰጥቷችሁ አትጠግቡም። የባህር አልቀት ይመስል አትጠግቡም። ሁል ጊዜ እጅ የምታዩ ናችሁ። እግዚአብሔር ምሕረቱን ያብዛልን። የመንፈስ ስቃይ ሌሎች ላይ በደረሰበት ልክ ልጆቻችን ላይ እስኪደርስ የምንጠብቅ ዛሬም ልጆቻችን ላይ ደርሰው ፈዘው ደንግዘው በተለያየ አይነት ህይወታቸው በመናፍስት ሱስ ተጠምደው የዲያብሎስ አጋዥነት ባለበት ምኞት ውስጥ ወድቀው ሲባዘኑ ከህይወታቸው ተጣልተው ከቤተሰብ ሲጣሉ ከኑሯቸው ከጊዜያቸው ከተስፋቸው ሳይገናኙ የምናያቸውና የምናሳድጋቸው ትውልዶች ራሳችን ያመጣ ነው፣ ባለማስተዋል ያካበት ነው የጥፋት መንገድና ጊዜና ዘመንን ለዲያብሎስ ሰጥተን ተኝተን ያመጣ ነው ውድቀት ነው። እግዚአብሔር ምሕረቱን ያብዛልን። አናስተውልም። ስለዚህ እኛ ደግሞ አስቀድመን የማናስተውል ነበርን፣ አሁንም ነን። ቡዳ በልቷት ስትጮህ እንቀልዳለን። ካህኑም ይቀልዳል፣ መነኮሳቱም ይቀልዳሉ፣ አባቶችም ይቀልዳሉ። አይነ ጥላ ሲያርገፈግፈውና ሲያሰቃየው ይቀልዳሉ። እኛ በህይወት ጉዳት ውስጥ ገብተን ከመናፍስቱ ጋር መከራችንን ስናይ በርታ አይዞህ የሚል አባት መጥፋቱ የተቀመጥንበት ወንበር የወጣንበት ስልጣንና ማዕረግ ክፉ ጫና ያለበት በዓይነ ጥላ ግርዶሽ የተጋረደ ኃይል ያለው ነው። ኃይሉ ጥፋት ነው። ኃይላችን ምቀኝነትን ለማጎልበት ጥፋትን ለማበረታታት እድለኞች ነን። በዚህ ክፉ ሁኔታ ውስጥ እንድንገባ ጊዜው፣ ዘመኑ፣ ወንበሩ፣ ማዕረጉ ረድቶናል። እግዚአብሔር ይማረን።